በጣም እንግዲህ በሚያሳዝን ሁኔታ ሰላም እውነቱን አወቀች። ጋሽ ግርማ ነይ በቃ አሁን የምትፈልጊው ነገር ሁሉ አሳይሻለሁ በማለት ወደ ክላሱ ይዟት ሄዱ ማለት ነው። የምትፈልገውን ዶክመንት አሳያትን። እናም እንግዲህ ሰላም በጣም ደነገጠች። ምክንያቱም ያልጠበቀችውና በፍጹም ያሳየኛል ብላ ያልገመተችውን ዶክመንት በእጇ ሰጥቷት ማለት ነው። ቆሞ ያያታል። እሷም እንግዲህ በጣም በመደናገጥና በጣም በፍርሃት ስሜት ማለት ነው አፍጥጣ ታየዋለች ማለት ነው። ወረቀት እንኳን በአግባቡ ማንበብ አልቻለችም። ምክንያቱም በጣም የተረበሸ ስሜት ይሰማታል። እናም እንግዲህ በሌላኛው መንገድ ሜሮን አሁን ላይ ጥሩ መሆን አለብኝ፣ ግን ደግሞ እንዴት አድርጌ ጥሩ መሆን እችላለሁ ብላ ታመነታለች። እዳባ እንግዲህ ማለት ነው በሳሚ ፊት ራሷን በጣም እንደተጸጸተችና እንደተረበሸች አስመስላ እሷም እንግዲህ በቃ መሞት አለብኝ ከዚህ በኋላ እኔ የማልጠቅም ሰው ነኝ ትላለች። ሜሮን ዛሬ ላይ በጣም የምታስበው ተንኮል አለባት። እናም እንግዲህ ሳሚ ይሄንን ሳይረዳ ኪኒኖቹን በእጇ ይዛ ልትውጥ ስትል ይደርስባታል። እናም እንግዲህ እኔ እኮ ብዙ ጊዜ መጥፎ ለመሆን ፈልጌ አይደለም፣ ግን ደግሞ በሌላኛው በኩል እናቴ ታማብኛለች፣ በሌላኛው በኩል ደግሞ የቤቱ ሰው ሁሉ እኔን ጠልቶኛል። እናም እንግዲህ ይሄ ነገር በጣም እየረበሸኝ ነው ትለዋለች። ሳሚም ከዚህ በኋላ ይሄንን ስሜት እንዲሰማሽ አላደርግም፣ ይቅርታ አርግልኝ ባለቤቴ በማለት እቅፍ ያደርጋታል። እናም እንግዲህ ሳሚ በቅርቡ አገባሻለሁ፣ እናም እስከዛ ድረስ ግን እናትሽን ሄጄ መጠየቅ ስለማልችል በጣም አዝኛለሁ ብሎ ይነግራታል። እናም እንግዲህ በሌላኛው በኩል ጆሲ አሁን ባልሽን እንደሚያፈቅርሽ ስላወቅሽ በጣም ተንኮል እያሰብሽ ነው፣ ግን ደግሞ ጠብቂኝ እሰራልሻለሁ ማለትም በሚያስፈራራት ጊዜ እኔ እኮ ሜሮን ነኝ በፍጹም አታውቀኝም ማለት ነው ብላ ጉራዋን ትነፋበታለች። እናም እንግዲህ በጣም በሚገርም እና በሚያሳዝን መልኩ ዛሬ ላይ ጆሲና ሜሮን እየተፋጠጡ ይገኛሉ። ጆሲ አካሄድ አላወቀበትም ወይንም ደግሞ ችግሩ ምን እንደሆነ ባይታወቅም ሜሮንን ብዙ ጊዜ ብዙ መረጃ የሚይዝበት መንገድ እያገኘ ግን ደግሞ ያንን መንገድ እየተጠቀመ አልነበረም። እናም እንግዲህ በሌላኛው መንገድ አሁን ላይ ሰላምና ጋሽ ግርማ ማለት ነው አንድ ላይ ቁጭ ብለው እየጠጡ ጥሩ ምሽት እያሳለፉ ሳለ ማለት ነው ያው በጠየቃት መልኩ ቆንጆ ምሽት እያሳለፉ ነበረ እና የዛኔ ነበረ እያንዳንዱን ነገር እናቷ እንዴት አድርጎ እንዳሳመማት እናም እንግዲህ የሳሚ እናት እንዴት አድርጎ እንደገደላት እናም እንግዲህ ሳሚ እናት የሚላት ሴት እናቱ እንዳልሆነች እና ደግሞ በጣም ስለምትወደውም ሀብትና ንብረቱ በሳሚ ስም እንዳደረገች የዛኔ እኔም ተናድጄ ፋይሎቹን ሁሉ ደብቄ እሷን ገደልኳት በማለትም ይነግራታል። የዛኔ ሀሴት የመጣባትን ነገር ግራ ገባት። እናቷ ላይና እሷ ላይ የተደረገውን ነገር እዚህ ቤትም ላይ ሌላ ሴት ላይ ተደርጓል። እናም እንግዲህ ሳሚን አሳዘናት። እናም በጣም በሚገርም ሁኔታ ሰላም በጣም ብልሃተኛ ስለሆነች ከሰውየው ማምለጥ ቻለች። ሌላውም ነገር ንገረኝ በምትለው ጊዜ እንቅልፍ ይዞ ጥርግ አለ። እናም ሳሚ መጥቶ ነበር ምን እያረግሽ ነው እሱ ክላስ በማለት የጠየቃት። እናም ሀሴት ባመለጣትን ነገር ተቆጭታ ሊነግረኝ ነበር እኮ በማለትም ትናደዳለች። ችግር የለውም አጋጣሚዎች አንድ ቀን ብቻ አይደለም ያስጋጥሙን፣ በተደጋጋሚ ያጋጥሙናል። እናም እሱን መጠቀም እንችላለን አይዞሽ ይላታል። እናም እንግዲህ ለሳሚ ያንዳንዱ ነገር ትነግረዋለች። ምስኪኑ ሳሚ በጣም በሚያሳዝን መልኩ መቋቋም አቅቶት ጭራሽ እናቱን የገደለበት አባቱ መሆኑን ሲያውቅ ማለት ነው የሚያደርገው ነገር ግራ ገባው፣ አዞረው። እናም እንግዲህ ወደ ራስ ተመለሰ እባክህን ብላ ሰላም ትማጸነዋለች። እናም እንግዲህ እሺ በቃ ችግር የለውም ብሏት ከሰላም ካለችበት ኩሽና ወጥቶ ይሄዳል። እናም በሚገርም ሁኔታ ሳሚና ጆሲ ፑል ቤት ሊጫወቱ ይሄዳሉ። እናም ፑል እየተጫወቱ እያለ ነበር ሚስትህ ግን ታፈቅራታለህ ወይ ብሎ ለመጨረሻ ጊዜ ጠይቀው።
በሚጠይቀው ጊዜ እንዴት አላፈቅራትም ግን ደግሞ ከእሷ ጋር ለመኖር እቅድ አለህ ብሎ ደግሞ ጠየቀው። አዎ እቅድ አለኝ በማለትም ይመልሳል። ሳሚ የሜሮን ተንኮልና ተንከስስነት በፍጹም ሊገባው አልቻለም። እናም እንግዲህ የሜሮን ተንኮል የሚያውቀው ጆሲና ሰላም ሲሆኑ እንዲሁም ጋሽ ግርማ በደንብ አድርገው ሜሮን ምን አይነት ሰው እንደሆነች በደንብ አድርገው ጠንቅቀው ያውቃሉ። እናም እንግዲህ ያንን ቢያውቁም ግን ደግሞ እዚህ ቤት ውስጥ የሜሮን ማንነት የጋሽ ግርማ ማንነት የማያውቁት ሳሚ ብቻ ነበር ማለት ነው። ግን ደግሞ አሁን ላይ የጋሽ ግርማ ማንነት አውቆ ጨርሷል ሳሚ። እናም እንግዲህ በጣም በሚገርም ሁኔታ ያው ከዚህ እስቲ ስለ ሐዋሳው ቤት አውራኝ በምትለው ጊዜ ነበር ምን ትፈልጊያለሽ? ስለ ሐዋሳ ቤት እዚሁ ሀገር ውስጥ እዚሁ ከተማ ውስጥ ትልቅዬ ቪላ ቤት አለኝ። እናም እንግዲህ እዛ አኖርሻለሁ ማለትም ይጠይቃታል። እሺ በቃ ችግር የለውም ብላ ሀሴት ተስማማለች። እናም እንግዲህ ጆሲ አሁን ላይ በጣም በሚያሳዝን ሁኔታ ሁሉም ነገር እጄ ላይ አስገብቻለሁ። አሁን የቀረኝ እሷን የሆነ ነገር ማስደረግ ነው። ከዛ በኋላ እንተያያለን ይላል ጆሲ። እና ሜሮን ለማንንም ሰው አታስብም፣ እንዲሁም ደግሞ አትፈራም። ግን ደግሞ ሜሮን ሳሚ እንደሚያፈቅራትና ከሷ መለየት እንደማይፈልግ ባወቀችበት ጊዜ ነበረ የልብ ልብ የተሰማት። ግን ደግሞ ሳሚና ሰላም አንድ ላይ ነው የሚሰሩት። እናም ከነገረችው ጊዜ ጀምሮ በፍጹም ትቷት አያውቅም። እያንዳንዱ ነገር ተመካክረውና ተነጋግረው ነው የሚያደርጉት። ሰላም ውድና የተከበራችሁ የየና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በማጥቆር የምለቃቸው ቪዲዮ ቶሎ ማግኘት ይችላል። ዛሬ እንግዲህ ይዤላችሁ የመጣሁት ሀሴትን ድራማ ነው ማለት ነው። ሀሴት ድራማ በጣም አንገብጋቢና በጣም ምርጥዬ ድራማ ነው ማለት ነው እና ቁም ነገር አዘል አስተማሪ ድራማ ነው። ያው ተከታተሉት ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልኝ። ሰላምዬ እንግዲህ ብዙ ጊዜ አሁን ላይ በጣም ጠንካራ ሆና ነው እየሰራች ያለችው። ምክንያቱም በጣም አካሄድ ትችላለች ማለት ነው። እናውም ሳሚ አካሄዷን ብዙ ጊዜ ያበላሽባታል። እናም አካሄዶቼን የኔ እርምጃዎች የሚያበላሹብኝ ነገር ልንገርህ ወይ ብላው ነበር። አዎ ብሎ በሚመለስ ጊዜ አትፍጠን፣ እናም በስሜታዊነት መልስ ለመመለስ አትቸኩል ትለዋለች። ግን እስካሁን ድረስ እቺ ብልህ ሴት የት ነበር ያጣዋት? የት ነበረች እስከ ዛሬ ድረስ ብሎ ሳሚ ለትዳር እስከሚመኛት ድረስ በጣም ወዷታል ሰላም ማለት ነው። እናም እንግዲህ በሌላኛው መንገድ ጋሽ ግርማ የነቃባት ይመስለኛል። ምክንያቱም በፍጹም ያንን ሰነድ በነፃ ሊያሳያት አይችልም ማለት ነው። ግን ደግሞ ነቅቶ መሰለኝ ያው እንግዲህ በጣም ነው እንትን የሚለው ማለት ነው። እናም እንግዲህ በጣም ነው የደነገጠችው ሰላም ማለት ነው። በጣም ደነገጠች፣ ተርበተበተች። ምክንያቱም በፍጹም ለእኔ ያሳየኛል ብላ አልጠበቀችም ነበረ እና እንደውም ባለፈው ከሳሚ ጋር እየፈለጉት ነበረ ማለት ነው እና ሊያገኙት አልቻሉም ነበረ። ዛሬ ላይ ግን ያው እሷ በራሷ ጥራት እጇ ላይ ያስገብተዋለች። እናም እንግዲህ መጨረሻ ላይ ምን እንደሚሆን አይታወቅም። እስከ ቀጣይ ሳምንት ቻር ቆዩልኝ።